ለማንኛውም አሁን አሸንፌሻለሁ። እንደምንም ብዬ ቤትሽ ገብቻለሁ። ትሰሚኛለሽ? እኔ ልጄን አልገደልኩትም። የማይመስል ነገር አትናገር። ቀስ እኛም ሳይገረፉ መጮ ታለች። ምን እንግዳ እንኳን ደህና መጣሽ። አምራንና ኑሐሚን ተፋጠዋል ማለት ነው። እንግዲህ ወይዘሮ ዝናሽ እንዳለችው ላንቺ የሚመጥን ወይም ደግሞ አንቺን ልክ ሊያሲዝ የሚችል ሰው ወደዚህ ቤት መጥቷል እንዳለችው እንግዲህ ወደዚህ ቤት የመጣችው ደግሞ ልክ ልታሲዝ የምትችለው ወይዘሮ ዝናሽ ያመጣቻት ኑሐሚን ነች ማለት ነው። ኑሐሚንና አምራን አሁን ላይ እየተፋጠጡ ይገኛሉ። በጣም የሚገርመው ነገር ያው እንደሚታወቀው እነሱ ሁለቱ አይዋደዱም። በተለይ አምራን ወይዘሮ ዝናሽ ጉዱን አለች። በነገራችን ላይ ፎቶውን እንዲቀርጽላት ያደረገችው ሰውዬ ማለት ነው። ፎቶውን አላክም፣ ፎቶዎቹ የታሉ፣ ቪዲዮዎቹ የታሉ እያለች እየቀወጠችው ትገኛለች። ነገር ግን ቪዲዮም የለም ፎቶም የለም ማለት ነው። ምንም ነገር ሊያስተካከልላት አስተካክሏል። ኦልሬዲ ፎቶ አንስቷን ቪዲዮ ቀርጿን ሊሰጣት ግን ፈቃደኛ አይደለም፣ መስጠት አልፈለገም። ምክንያቱ ደግሞ እንግዲህ መስጠት ያልፈለገበት ምክንያት ምንድን ነው? ዳግም አባት እውነት መውጣት ስላለበት ነው። ዳግም አባቱን በጥብቅ እየፈለገ ነው። ላይተሩን ቤት ውስጥ አግኝቶታል። እንዴት ነው ላይተሩ እየተገኘው? እንዴት ሆኖ እዚህ ሊገኝ ይቻለ? በጣም ብዙ ጥያቄዎች በአእምሮው ላይ እየተመላለሱበት ነው። እውነት ነው ያስጠይቃል፣ እውነት ለመናገር እና እሱን እየጠየቀ ይገኛል። እሷም እንግዲህ ባልባነነ ባላወቀ እንዳላወቀ ሰው ሆና እንዴት ምናምን እያለች ነው ማለት ነው። ታዲያ በስተመጨረሻ እንግዲህ ዳግም እውነቱን ያውቃል፣ አባቱ እንደሞተ ማለት ነው። በዚሁ አጋጣሚ ግን በዛ ሌሊት ማለት ነው እነሱ ሬሳውን አውጥተው ሊቀብሩ ሲሄዱ ናሆም መተኛት አቅቶት ዳግም መተኛት አቅቶት፣ ዳግምስ በተለይ አባቱ ነው አስቡት እንግዲህ መተኛት አቅቶት ወደ ይላን በቃ መከራ ሲያዩ ነበረ በሌሊት እና ዳግምም ኪሽን ነበረ። ከዛ ናሆም ይመጣና እንደ አንተ እዚህ ምን ትሰራለህ ይለዋል። ሲጀመር ዳግም እኮ አልተኛም። መጀመሪያ ላይም በረንዳ ላይ ወዲያ ወዲህ ሲል ነው የነበረው። ከዛ ወዲያ ወዲህ ሲል እንደውም እነሱ ፈሩ። እንዴት አድርገን ወስደን እንቅበር? በጣም ፈሩ። ምክንያቱም አዩት በረንዳ ላይ ወዲያ ወዲህ እያለና ወይኔ አቶ ለይኩን ግን እንዴት እንዳሳዝኑኝ እውነት በጣም ነው የሚያሳዝኑትና ወይኔ አሁን ምን ይሻለኛል? አምላኬ ወይ እኔ እኮ እጄን ለመንግስት ያልሰጠሁት እነዚህን ሁለት ከንቱ ልጆች አንዳቸውን እንኳን ቦታ ሳላሲዝ ብዬ ነው። አምላኬ ወይ ይቅር በላይ። በጣም ፈጣሪን የሚፈሩ አባት ስለሆኑ ማለት ነው። እውነት ለመናገር ወይዘሮ ዝናሽ እያስፈራራቻቸው ዘላለማቸውን ልታኖር ነበር አላማዋና ቅዷ። እንዴ እኔ እኮ አይደለሁም አንተ እኮ ነህ ጥይት አንስተ ነፍስ ያጠፋው እንዴ ምናምን ትላለች ማለት ነው። በጣም ነው የሚገርመው የምር በጣም እና ከዛ በስተመጨረሻ ታዲያ ምንድነው የተፈጠረው የሚለውን ስናይ ማለት ነው አቶ ለይኩን እንግዲህ በጣም ተጨንቀዋል፣ ተጠበዋል። ናሆም ደግሞ በሱ ምክንያት መስሎታል። ምክንያቱም እሱ አምራንን ይዞ መጥቷል። አምራን ደግሞ እዚህ ቤት እንድትቀመጥ አይፈለግም። አምራን መቼም እዚህ ቤት እንድትሆን የሚፈልግ የለም። ስለዚህ በቃ በጣም በጭንቀት በውጥረት ላይ ነበሩ ማለት ነው። ታዲያ በስተመጨረሻ የተፈጠረው ነገር የሚገርመው ኑሐሚን ወደ ቤታቸው መጣች። ኑሐሚን እንግዲህ ወደ ቤታቸው ከመጣች በኋላ ማለት ነው ወደ አቶ ለይኩን ቤት ኑሐሚን ከመጣች በኋላ አቶ ለይኩን ራሱ ተይ ብሏት ነበረ። ወይዘሮ ዝናሽን ተይ አታነጋጊኝ እባክሽ ተይ። አሁን ያቺ ልጅ እንድትመጣ የምታደርግበት ሲስተምን የሚጠፋኝ ይመስልሻል? ለምን እንደምታመጫት እንዴት እንደምታመጫት ሁላ እኮ አውቃለሁ። እባክሽ ተይ ዝናሽ በቃ ልታሳብጅኝ ነው ተይ። ምንም ነው የማትሰማው ማለት ነው። ምንም አይ አንተ እንደምታስበው አይደለም። እኔ እኮ የማመጣትኝ አንተን ትሪት እንድታረገ እንጂ ለማናደድ ለማብሸቅ እንደምትለው እንደዛ አይደለም። እንደዛ አታስቢ እኔ ውድ ምናምን ትላለች ማለት ነው። እውነታው ላይ ግን ሲደረስ እውነቱ እሷን ለማናደድ ነው። የአምራንን ንዴት የአምራንን በቃ አምራንም አበዛችሁ በጣም ማለት ነው። እንግዲህ አንዲት ሚስጥር አወቁ ብላ ያንንም ደግሞ ይፋዊነቱ ከናሆም ውጭ ሁሉም ያውቃል። ዳግም የወይዘሮ ዝናሽ ልጅ እንደሆነ አቶ ለይኩንም ያውቃል። ታዲያ አሁን ላይ አምራን እውነታውን እንድትደርስበት ነው። እውነት ካላችሁ አቶ ለይኩን በነገራችን ላይ የህሊና ጸጸት ነው። አዎ የሰው ደም በጣም ከባድ ነው። አዎ ግን በጣም ደግሞ አበዙት። 10 ጊዜ እኔ እኮ እንደዚህ አርጌ ብክን መከራ አዩና ታዲያ በዚህ ሰዓት እንግዲህ አምራን ደግሞ እንደምታውቁት በር ላይ ተለጥፋ ወሬ ነው የምታዳምጥ ወሬ። እሳቸው ደግሞ አቶ ለይኩን ደግሞ 10 ጊዜ እኔ መሞት አለብኝ እኔ ይላሉ። ኢቭን እንኳን ናሆም በጣም ስለተጨነቀ ሄደ ወደ አባቱ ሄዶ አባዬ ምን እንደማደርግ አላውቅም። ዛሬ እኮ እማዬ መታ በጠዋት ልጄ
ባጠባ ወቅቶች ነው መመለልህ። እኔ ይህን ነገር አላደረኩም። እቺ ሴት እየዋሸች ነው። እቺ ሴት እያስመሰለች ነው። ይሄንንም ተብሎ ማመን አቅቶታል። ግን እንዴ እናትን ለማመን ግዴታ አባት መመስከር አለበት እንዴ? ምን ክፉ ብትሰራ እናትህ እኮ ናት። የእውነት ዳጊ እዚህ ጋር ናሆም በጣም ነው ያናደደኝ። ማርያምን በጣም ነው ያናደደኝ። እንደዚህ ማድረግ አልነበረበትም። እናቱን ነው ማመን ያለበት እንዴ። እቺ ትናንት የመጣችን ሴት አምኖ እናቱን መጠራጠሩ ራሱ እንዴት ቢደፍር ነው የተጠራጠረው ሁላ። በእውነት በጣም ነው የሚያሳፍረው። በጣም ይሄ ማፈሪያነት ነው። እውነት ነው የምላችሁ። እና ይሄ ማፈሪያነት ነው። በጣም ነው የሚያሳፍረው የናሆም ድርጊት። ዳግም ደግሞ ለኑሃሚን ቆይ ግን አሁን አንቺ ማየ ይህንን ነገር በድጋሚ ታደርገዋለች ብለሽ ታስቢያለሽ ይላታል። እውነት ለመናገር እኔ እንጂ አለች እሷ። ኑሃሚን ብትጠራጠር ያምርባታል። ምክንያቱም ኑሃሚን የተገኘችው ነገር አለ። ኑሃሚን እንደሚታወቀው ወይዘሮ ዝናሽ ብዙ ነገር አድርጋታለች። ስለዚህ ኑሃሚን ይህንን ነገር ባትቀበል፣ አዎ ዳግም ግን ማለት ናሆም ግን መቀበል ነው ያለበት። ምክንያቱም እናቱ ናት። ብትዋሸው ራሱ እናቱ ተዋሸው። አሁን እቺ ሴት እንግዲህ ደግሞ አሁን አቶ ለይኩን ለመፍረድ የተቸገሩት በእርግጥ ወይዘሮ ዝናሽ ካደረገችባቸው ነገር ነው። ማለትም ካደረሰችው ነገር አንደኛ በእሳቸው ላይ በአቶ ለይኩን ላይ በላያቸው ላይ ሂዳ ዳግምን ወልዳለች። ከዛ ደግሞ ያን አልበቃ ብሎ ቤት ድረስ ሲመጣም ደግሞ በእርግጥ ቤቷን ከፍታ ና የኔ ውድ ብላ አልተቀበለችውም። አቶ ሰበታን ማለት ነው። ሂድ ከዚህ ነው ያለችው። ቢሆንም ግን ቤት ድረስ መጥተዋል። ከዛም አልፎ ሲያወሩ እንዴ ውጣልኝ ብላ አስወጥተዋለች እኮ። ታዲያ ያኔ ግን በፊት ወዲያው መጥቶ ውጣልኝ ብላ ካስወጣችው በኋላ ማለት ነው ምንድነው ያደረገችው? ወይዘሮ ዝናሽ ሰውየውን አስወጥተዋለች፣ አቶ ሰበታን። ያኔ ከማስወጣቷ በፊት ራሱ አቶ ለይኩን እየጠረጠሩት ነገር ነበረ። ምን ብሏል? የዚህ ሰውዬ ነገርና የዚህ ልጅ ነገር ይጣራል ብሏት ነበረ። እንግዲህ ያው ተጣርቶ የሆኗል ውጤቱ ማለት ነው። በጣም ነው የሚያሳዝነው። በእውነት በጣም ያሳዝናልኝ። በጣም ነው እኔ በጣም ያሳዝነኝ አቶ ለይኩን ነገር ማለት ነው። አቶ ለይኩን የዋህ ናቸው፣ ቅን ናቸው። ለሰው መልካም ነገር ነው የሚያደርጉት እና እንደዚህ ለሰው መልካም የሚያደርግ ሰው ደግሞ ማለት ሁኔታዎቹ እንደዚህ ዝብርቅርቅ ሲሉበት፣ አሁን የአቶ ለይኩን ህይወት ዝብርቅርቁ ነው የወጣው። በቃ የሚሆነው በወይዘሮ ዝናሽ ምክንያት ነው። ስለዚህ ነው አቶ ለይኩን ምን አለ ናሆም፣ እኔ አሁን በጥሩ እሳቤ እያሰብኩ አይደለም፣ ተረጋግቼ እያሰብኩኝ ስላልሆነ ምንም ላግዝህ አልችልም፣ ምንም ልረዳህ አልችልም ልጄ። ባይሆን ደህና ስሆን አግዝሃለሁ። አሁን ግን ተወኝ ብለዋል። ለምን ግን አባዬ እማዬ ይህ ነገር የምታደርገው ይመስልሃል? እንዴት ምን ብትጨክን የልጇ ልጅ ላይ ይህንን ነገር ትወስናለች ብለህ ታስባለህ? እያለ ሲያጨናንቀው ማለት ነው። ምክንያቱም አሁን ላይ ጭንቀት አይፈልግም አቶ ለይኩን። ምክንያቱም አሁን እንዴት ነው አስቡት፣ በምንም ሁኔታ ሆኖ ጭንቀቱን ሊቋቋመው አይችልም ማለት ነው። ለዛም ነው አይ ልጄ ተወኝ፣ እኔ አሁን ላይ ልክ አይደለሁም ያሉት አቶ ለይኩን። እና እንግዲህ ምን ሊፈጠር ይችላል ስንል በጣም ከባድ ነገር ነው። ምክንያቱም ዳግም አሁን ላይ በዛች ላይተር ምክንያት አባቱ እዚህ ቤት የሆነ ነገር እንደሆነ እየጠረጠረ ነው። ሁኔታውም ያስጠረጥራል እኮ በነገራችን ላይ ሁኔታው ራሱ ያስጠረጥራል። አባዬ እዚህ ቤት የሆነ ነገር ሆኗል ለማለት ያስኬዳል ማለት ነው ሁኔታዎቹ ሁላና። እንግዲህ ምን ሊፈጠር ይችላል ወደፊት ስንል ዳግም ማወቁ አይቀርም። እውነት ትመነምናለች እንጂ አትበጠስም። አስቡ፣ ወይዘሮ ዝናሽ እኮ ለስንት ጊዜ ደብቃው የነበረው፣ ለስንት ጊዜ በሰዎች ዘንድ ሚስጥር እንዲሆን ፈልጋው የነበረው፣ ብዙ ነገር አስባው የነበረው ነገር እኮ ነው አሁን ተጋልጦ ይኸው ፈጦ ማለት ነው። አይኑን አፍጥጦ ወጣ በቃ። ስለዚህ ምንም ነገር ቢሆን ከመውጣት ወደኋላ አይልም። እውነት ነው በቃ። እውነት ትመነምናለች እንጂ አትበጠስም እንዳልኳችሁ። ስለዚህ ወይዘሮ ዝናሽ እና አቶ ለይኩንም አሁን እስከነ ሚስጥሩ ተደበቀ። በእርግጥ ወይዘሮ ዝናሽ አሁን ላይ ቪዲዮ ባታስቀርጽ፣ ቪዲዮ ባይቀረጽ፣ ፎቶ ባይነሳ የአቶ ሰበታ ነገር ሜቢ ዝም ሊባል ይችል ነበረ። ሆኖም ግን ይኸው በላይተሩም ወጣ አንደኛ። ሁለተኛ ነገር ደግሞ ያ ሰውዬ ማለት ነው ባለ ፎቶ ሰውዬ እኮ ፎቶ አንሳ ቪዲዮ ቀርጽ ብላ አላከላትም ለሷ። ሜቢ በዚህ አጋጣሚ ለዳግም ሊሰጠው ይችላል። ለዳግም ከሰጠው እሷም አቶ ለይኩንም ጉድጓድ ገቡ ማለት ነው። በጣም ትልቅ ችግር ነው የሚፈጠረው። አጋጣሚ እንግዲህ ተተኮሰ፣ የሆነ ነገር ተፈጠረ። ቢያንስ ልጁ ማወቅ አለበት። እሺ አሁን እንደዚህ ተድፈንፍኖ እሱ በሌላ መንገድ ማለት ነው በሌላ መንገድ ያ ሰውዬ ፎቶ ያነሳው ሰውዬ የዚህ ልጅ አባት ነው ማለት ነው፣ የሰውዬ የእሱን አባት ነው ማለት ነው እንደዚህ ገለው የደበቁት። ስለዚህ እኔ ማጋለጥ አለብኝ ብሎ ሄዶ ለዳግም ቢነግረው ምን ሊፈጠር እንደሚችል ሳሉት። እንኳን ዘንቦብሽ እንዲያውም ጤዛ ነሽ አለ ያገሬ ሰው። እንኳን እንደዚህ አይነት ነገር አግኝቶ እንዲሁም አይወዳትም እኮ ወይዘሮ ዝናሽን። እናቱ ናት ግን አይወዳትም በቃ።
ዳጊ አይወዳትም። በጣም ነው የሚያሳዝነኝ ዳጊ የምር በዚሁ አጋጣሚና አምራን ደግሞ የክፋት ጥግ። እግዚኦ አምራን አስቡ እንግዲህ አሸንፌሻለሁ፣ ምንም ማልሽ ዞሮ አሸንፌሻለሁ፣ እንደምንም አድርጌ ቤትሽ ገብቻለሁ ትላለች ማለት ነው። ታዲያ ወይዘሮ ዝናሽ ልጁን መስዋዕት አድርጎ ቤት ከመግባትስ ይሄ ማሸነፍ አይደለም፣ ይሄ የሞት ሞት ነው ብላታለች። እውነት ነው፣ ይሄ የሞት ሞት ነው ሲሪየስ። እና እንግዲህ በስተመጨረሻ ምን ሊፈጠር ይችላል ስንል ለዳግም ሁሉንም ነገር ለናሆም ሁሉንም ነገር ያውቃል። ናሆም በአምራን ጉዳይ ያለውን ነገር በደንብ ያውቃል። ከዛ በኋላ እንግዲህ አምራን ጉዷ ፈላ ማለት ነው። ምክንያቱም ኑሐሚን እየተከታተለቻት ነው። ነፍሰ ጡርነቷንም ደግሞ ለአቶ ለይኩን ማለት ነው ናሆም ሲናገር ምንድን ነው ያለው? ቆይ ግን አንተ ወስደህ ትሬት አብራችሁ ሄዳችሁ ምርመራ ምናምን አድርጋ ታውቃለች ሲለው ጊዜ አይ እኔ ጋ እንኳን አድርጋ አታውቅም፣ ነይ እንሂድ ቼክ እናርግ ስላትኝ ልጁ ይታይ ስላቱላ ሰበብ ነው የምታበዛው ብሏል። ስለዚህ ኦልሬዲ ናሆምም እንደው ካላንቀላፋ በስተቀር እውነቱን ደርሶበታል ብንል ትክክል ነን ብዬ አስባለሁኝ። እስኪ እናንተ ምን ትላላችሁ ውዶችዬ? አብራችሁ ስለነበራችሁ ከልብ አመሰግናለሁ። እኔ በጣም ደስ የሚለኝ ድራማ ነው ኑሐሚን፣ ብዙ ነገርን ተምሬበታለሁ። እናንተስ ምን ተማራችሁበት? ሀሳብ አስተያየታችሁን ኮሜንት ላይ ጠብቃለሁ ውዶችዬ። ሰላማችሁ ይብዛልኝ፣ እወዳችኋለሁ። ባይ ባይ። ቻናሉን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ባይ ባይ ውዶቼ ማሮቼ።